እዚህ ጉዳይ ላይ እንቆያለን። ክቡራን ተመልካቾቻችን 18ኛው የብሔራዊ ሰንደቅ ዓላማ ቀን ነው በዛሬው ዕለት ተከብሯል። ከዚህ ጋር በተያያዘ ሰንደቅ ዓላማና አትሌቲክስ በጣም የጠበቀ ቁርኝት እንዳላቸው ይታወቃል። የረጅም ጊዜ ከመነሻውም እስካሁንም ወደፊትም አብሮ የሚኖር ነገር ይሆናል ተብሎ ነው የሚታሰበው። እንግዲህ ከዚህ ጋር በተያያዘ ተጨማሪ ሀሳቦችን ሊያካፍሉን በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአትሌቲክስ ጉዳዮች ልዩ ትንታኔ ባለሙያ ኢንስትራክተር መሰረት መንግስቱ እዚህ ስቱዲዮ ተገኝተዋል። እንኳን ደህና መጡ። እንኳን ሰላም ጠበቃችሁ። መካም እንግዲህ ዛሬ በሰንደቅ ዓላማ ቀን የተገናኘ ነው። የአትሌቲክስና ሰንደቅ ዓላማ ምን ያክል የጠበቀ ግንኙነት እንዳላቸው መቼም ለህብረተሰቡም ለማህበረሰቡም ማርዳትም ቀባሪ ከማርዳት የሚተናነስ አይመስለኝምና አትሌቲክሱ ለዚህ ሰንደቅ ዓላማ ያበረከተው አስተዋጽኦ ምን ያክል ነው የሚለውን ጉዳይ ቀዳሚ አድርገን እስቲ እንጀምር። እሺ አመሰግናለሁ። እንግዲህ እውነት ለመናገር ከነጻነት ማግስት ኦሬዲ የአድዋ ትግል ውጤቱ ምን እንደሆነ ይታወቃል። ብዙ የአፍሪካ ሀገሮችን ከእንቅልፍ እንዳነቃ ጭምር ይታወቃል። ነጻ መውጣት በራስ ትግል ነጻ መውጣት እንደሚቻልም አስተምሯል። ከዛ ማግስት ግን የዛው የባህር ኃይል የአየር ምድር የምድር ጦር የአየር ኃይል ሰራዊት ውስጥ ሰልጥነው የወጡ ልጆች ተልእኮውን ስለሚያውቁት ዲሲፕሊኑን ስለሚያውቁት በተለይ ለሰንደቅ ዓላማ የነበራቸው ልዩ ክብር ስለነበረ የኦሜድል አትሌቶችና የማረሚያ ቤቶች አትሌቶችን ጨምሮ ለዓለም ኢትዮጵያን ሲገልጧት ውጤታቸው ያሸበረቀው በዛው በአረንጓዴ ቢጫ ቀይ ባንዲራ ነው። ያም ብቻም አይደለም። የመጀመሪያውን ጀግናው አትሌት ሻምበል አበበ ቢቂላን ያገኘ ነው ከመጀመሪያ ኦሎምፒክ መልስ ሁለተኛው ኦሎምፒክ ላይ ስኬታችን እንደሆነ 1964 እንደሆነ ይታወቃል። ከ56 የተመለሱት እንዴት ተመለሰው ቤተመንግስት አቀባበል እንደተደረገላቸው ባየው ነው የተነሳው። ታሪኩም ይሄንን ነው የሚያወሳው። ያ ማለት ምን ማለት ነው? የለበሱት ቱታ የአረንጓዴ ቢጫ ቀይ የሀገር ባንዲራ ስለነበረው ይሄን ቱታ እኔ እንዴት አድርጌ ነው የምለብሰው የሚል ጥያቄ ነበረው። የብዙዎቹም ክብር ምናልባትም እኛ ከደረስን በኋላ ከ1990ዎቹ አጋማሽ ወደዚህ ያ ስሜት ጠፋ እንጂ የኢትዮጵያን ባንዲራ ለመልበስና አደራዋን ተቀብሎ ሄዶ ከመንግስትም ከህዝብም አደራን ተቀብሎ ዓለም ላይ ያንን ባንዲራ ለማውለብለብ ከፍተኛ የሆነ ስሜት ነው ያለው አትሌቱም ውስጥ ሲሰራም አብዛኛው አትሌት ለዚህ አረንጓዴ ቢጫ ቀይ ዋጋ ለመክፈል መሆኑን ያውቀዋል። ተልእኮም በዛ እንደሚሰጥ ያውቀዋል። የአረንጓዴ ቢጫ ቀይ ደግሞ የሚያስተሳስርህ ኢትዮጵያን ከዓለም ጋር ከማስተዋወቅ አንፃር ብቻ አይደለም። ብዙ ኢትዮጵያውያን በውጭ ሀገር ስለሚኖሩ ያንን ባንዲራ ይዘው ነው እያውለበለቡ የሚደግፉህና እየሮጥክ ራሱ ስሜቱ ንዝረት ስሜት አለው። ያ የንዝረት ስሜት አንተ የወጣቸውን ዳገቶች የወረድካቸውን ቁልቁለቶች አሰልቺ የሆነውን አታካች የሆነውን የልምምድ ህይወት አልፈህ እዛ ቦታ ላይ ባንተ ኢትዮጵያ የምትባል ታላቅ ሀገር ተወክላ እሷን ደግሞ በወርቅ ሜዳሊያ ሸልመሃት ለሱ ምላሹ የኢትዮጵያ ህዝብ መዝሙር ሲሆንና አረንጓዴ ቢጫ ቀይ በዓለም አደባባይ ሲሰቀልና ያቺ በድህነት የምትታወቅ ሀገር በኋላ ቀርነት በጦርነት እርስ በርስ በመጨራረስ የምትታወቅ ሀገር ትልልቅ ከሚባሉ ካደጉ ሀገሮች ጋር ፊት ለፊት ላይ መጣ ስሟ ሲጠራ ስታይ እውነት ለመናገር ስሜቱ በጣም ከባድ ነው ለመግለጽ ራሱ። ያንን ኢትዮጵያነትን ማንነትን በተለይ የጀግንነት ኩራት ራስን የመቻል አትንኩኝ ባይነትን የስልጣኔ መሰረት የሆነችን ሀገር ሄደ ማስተዋወቅን የምታገኝበት እድል ነውና አትሌቲክስ ይሄንን በትልቁ ተወጥቷል ብዬ አስባለሁ። በልጆቿ ኢትዮጵያ በልጆቿ በትክክል ታፍራ ተከብራ እንድትኖር አድርጓታል ለዘመናት ማለት ይቻላል። በጣም ጥሩ አገላለጽ ነው። በተለይ አትሌቲክስ ያው ቀደም ብለው ማንስተውታል የሰንደቅ ዓላማ ጉዳይ ነው፣ ምንም ጥያቄ የለውም። በተለይ በኦሎምፒክ በዓለም ሻምፒዮና በአገር አቋራጭ ውድድሮች በማንኛውም ኢትዮጵያ እንደ ሀገር የምትወከልበት ውድድር ሲሆን የሰንደቅ ዓላማ ጉዳይ ስለመሆኑ በተደጋጋሚ ይነሳል። እውነት አንዳንዴ ምን ይገርመኛል የአትሌቶችን ማልቀስ እንዲህ በቀላሉ ላለማየት የናሳማነ ሰው እነሱ እዛ ጋር ያ ሰንደቅ ዓላማ ወይም ብሔራዊ መዝሙሩ ሲዜም እኛ እዚህ ሆነን የምንሰማው ሰዎች ምን ያክል ስሜታችንን እንደሚነካው እንባችንን እንደሚያፈሰው ምናምን ብዙዎች ይናገራሉ። የታየም ነገር ነው ብዬ አስባለሁ። ለአትሌቶች ግን ይሄ በጣም ከባድ ነው። ያሸነፉት እነሱ ናቸው፣ ቦታው ላይ ያሉት እነሱ ናቸው። እዛ ጋር ሀገርን እንድታሸንፍ አድርገዋል። በጣም ትልቅ ኃላፊነት ነው የወሰዱትና ይሄን ስሜት ከዛ በዘለ እየተጎዱም በጣም ከባድ የሚባል ጉዳት እየደረሰባቸው ዋጋ ከፍለው ያሸንፋሉ። የሻምበል አትሌት አበበ ቢቂላ የባዶ እግር ታምር ትልቅ ገድል ነው። አትሌቶች ሌሎችም በጣም ከባድ የሚባል ጉዳት ደርሶባቸው ሲያሸንፉ ስንመለከት ነውና ይሄ ስሜትስ ምን ይመስላል የሚለው ነው። እውነት ለመናገር በቅርብ ጊዜ ነው ነገሮች ተለውጠው ሩጫው የቢዝነስ እየተባለ ገንዘብና ከዶላር ጋር ግንኙነት ያላቸው ነገሮች ኢሜጅ ማየት የጀመር ነው እንጂ ሲጀመር እኮ አበበ ቢቂላን ያነሳው የብሔራዊ ቡድኑ ባንዲራ ነው ካልን ምሩጽን ያነሳው የአበበ ቢቂላ ታሪክ ነው። የምሩጽ ታሪክ ነው ኃይሌ ገብረስላሴን አትሌት እንዲሆን ያደረገው ከስር ከመሰረቱ በግ በሚጠብቅበት ሰዓት ስለሚታወቅ ማለት ነው። እሱም ታሪክ ብዙዎቹ ብሔራዊ ቡድን ገብተው የብሔራዊ ቡድንን አርማ የሆነውን
አርማችን ደግሞ በባንዲራው ስለተሰራ ማለት ነው ቱታውንም ማሊያውንም ለብሶ ውጭ ሀገሪቷን ወክሎ የክብር መገለጫ እንዲሆን ተደርጎ ነበር ሲታሰብ የነበረው ነፍሳቸውን ይማርና እስከ ቅርብ ዶክተር ወልደ መስቀል ኮስትሪ ያሰለጠኑት ቲም እስከ ጥሩንሽ ድረስ የነበረው ትውልድ ምን ማለት ነው የባንዲራ ሩጫ የሚለውን የራሳቸውን የግል ውድድር እስከመተው ተጠቃሚ አይደሉም እውነት ለመናገር ከአሁን ካለው ትውልድ ጋር ሲነጻጸር ፍጹም ጥቅም የሌለበት ከመጀመሪያው እንደውም ከዋሚ ቢራቱ ብንነሳና ከነበበ ቢቂላ ብንነሳ የብር ሜዳሊያ የወርቅ ሜዳሊያ እንኳን ከመሆን በላይ የወይራ ቅጠል እየተጠቀለለ አምሮ ላይ የሚደረግ ጭንቅላት ላይ የሚደረግበት ዘመን ነበር ታዲያ ምንድነው ክብሩ ሲባል ፖዲየሙ ላይ ቆመህ ያለም አደባባይ በፊት ለፊት እያየ የሰለጠነ ህዝብ ውስጥ ብዙ ጋዜጠኞች ብዙ ሚዲያዎች እየዘገቡት እዛ ቦታ ላይ ሆነህ ኢትዮጵያ የምትባልን ትልቅ ሀገር ወክለህ እዛ ቦታ ያንተ ሀገር ባንዲራ ሲሰቀልና በክብር የህዝብ መዝሙራ ሲዘመር እንደማየት የሚያረካ ነገር የለም ይሄን ደግሞ ትውልዱ እየተቀባበለ ሄዶት ምን አይነት ስሜት ፈጥሯል ሻምበል አበበ ቢቂላ የተናገረው ሁሌም የሚገርመኛል እኔ ለዓለም ጀግና ነኝ አለ እዛ ቦታ ለኢትዮጵያ ግን አይደለሁም ያ ማለት ጀግኖች ስቲል አላት ሀገሪቷ የሚበልጡኝ ሰዎች ስቲል አሏት ሀገሪቷ ብሎ የሀገሪቱን የበላይነት ከሱ የበላይነት አስበልጦ ራሱን የገለጠበት ሁኔታ ነው ያለው እሱና የሱ ውጤት አበበ ቢቂላ ውጤት ደግሞ ሄዶ አፍሪካን የገለጠበት ነው ያለው አፍሪካ ማንነቷ ሲገለጥ ስቲል ዛሬም እንኳን ዘረኝነት ባይቆም ሸሩ ዛሬም ቢኖር በልጆቻችንም ውስጥ ስቲል ኦሬዲ በኦሎምፒክም ባለም ዋንጫም ያየነው ስለሆነ ማለት ነው ባይቆምም የጥቁር ህዝቦች እኩልነት ግን እንዲገለጥ የራሱን ትልቅ አስተዋጽኦ አበርክቷል ፓን አፍሪካኒዝም እዚህ ላይ እንዲመሰረት አድርጓል ከዛም አልፎ ተርፎ ከዛ የመጣው ትሩፋት ነው የአፍሪካን የእኩል የመወዳደር እኩል የመናገር እኩል መብት የመጠየቅ በሊግ ኦፍ ኔሽን ዘመን ምንም በአፄ ኃይለ ሥላሴ ዘመን በአለም ውስጥ ኡቅና አግኝታ ገብታለች ቢባልም ከአበበ ቢቂላ የበለጠ ያስተዋወቃት የለም ይችን ሀገር እውነት ለመናገር ካርታ ላይ ስለመኖሯ እኮ የማያውቁ ሀገሮች አሉ ስቲል ዛሬም ቢሆን ግን የጥቁሮች የጀግንነት ተምሳሌት የሆነች ሀገር ስለሆነች በተለይ ባድዋ ታሪክ እሱን ከሩጫ ጋር አያይዞ አረንጓዴ ቢጫ ቀይን እኮ ዛሬ ባንዲራውን ማሊያውን ተቀበለናችሁ እንልበስ የሚሉ ብዙ ሀገሮች አሉ ኬንያን ጨምሮ ማለት ነው እጅግ በጣም ባላንጣ እንደሆኑ ያውቁታል ከኢትዮጵያ ጋር ግን የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ ከአትሌቶቻችን ላይ ጭምር ቀይረው መልበስን ይፈልጉታል ያ ማለት ምን ማለት ነው እነሱ ውስጥ የሚታየው የነጻነት አርማችን የኛ ብቻ ሳይሆን ለአፍሪካውያንም ጭምር አስተጋብቷል ማለት ነው የአበበ ቢቂላ ታሪክ የደራርቱ ታሪክ በጣም በትልቁ የጎላ ስለሆነ የእነ ፋጡማ ታሪክ የኃይለ ገብረስላሴ ለሪከርድ ሰብሮኮ ለ27 28 ጊዜ ለሪከርድ የሮጠ ሰው ለኦሎምፒክ ሄዶ ያደረገውን ለዓለም ዋንጫ ሄዶ ያደረገውን ይዝና ቀነኒሳ ለክሮስ ካንትሪ ሄዶ ያደረገውን ዝናና ክብር ስሜት አነጻጽራ ከሪከርዱ ጋር በተጠይቃቸው እርግጠኛ ነኝ አሁን መልሰው የሚያለቅሱት ለኦሎምፒክና ለዓለም ዋንጫ ለባንዲራው የታገሉለትን ትርጉም ያለው የፈለገውን ክብር ቢያገኙ በዛኛው ዳይመንድ ሊግ አሸንፈዋል ጎልደን ሊግ ተብለው አሸንፈዋል የወርቅ ማሰሯን ፖቷን አግኝተዋል እዛ ደረጃ ድረስ ብዙ የተወራላቸው አትሌቶች ክብራቸው ግን የተገለጠው በየትኛው ነው የኢትዮጵያ ብሔራዊ ቡድን የሚዘመርበት የኢትዮጵያ ሰንደቅ ዓላማ የሚሰቀልበት መንግስት ባንዲራን በክብር አጥፎ ህዝቡ ፊት እንኩ የህዝቤ ተልእኮ ይሄ ነው ብሎ የሰጠበት ራሱ አቀባበል ሴሬሞኒው ራሱ ያስለቅሳል እውነት ለመናገር ልክ ያንን አደራ እያሰብክ ስትሄድ ምናልባት ዛሬ ቡድን ስራ እንላለን ቴክኒክ ታክቲክ ብዙ ነገር እንላለን የፊዚዮሎጂ አየር ንብረት እሱ ሁሉ አይሰራም እዛ ቦታ ላይ ስትሄድ ለምን የሚታይህ የሞት ሽረት ትግል ሀገርን የማስከበርና በነጻነቱ ስምና የሚጠበቅባትን ስታንዳርድ ጠብቃ እንድትገኝ ማስደረግ ነው ይሄም ነው ትውልዱ ዛሬ አጥቶታል ብለን የምንለው ያ ትውልድ እየተቀባበለው ነው የመጣው ሲጀመር ደግሞ ቀደም እንዳልኩት የባህር ኃይል የአየር ኃይል የምድር ጦር አትሌቶች ትልቁ ዋጋ ከፍለዋል እስከ ምሩጽ ይፍጠር ድረስ ማለት ነው እና አበበ ቢቂላ እነ ማሞ ወልዴ እነ ሸቱ ቱራ እነ ሻለቃ ሻምበል ሸቱ ቱራ እነ መሐመድ ከድር አብዛኞቹ ኢቭን ወደዚህ እንኳን ብንመጣ እስከ ሙክታር ድረስ ያሉት በሙሉ ትልቁን ሚና የተጫወቱት የሚሊተሪ ሲስተም ውስጥ ያሉት ናቸው ያ ማለት ነው በሚሊተሪ ስልጠና ውስጥ የባንዲራ ትርጉምና የሀገር ሉዓላዊነት ምን ማለት እንደሆነ እኔ ወለዲ ለኢትዮጵያ ህዝብና ለሰራዊቱ የሚገልጸው ጉዳይ አይደለም ማረሚያ ቤትም ብትሄድ የውትድርና ስልጠና አለበት ኦሜድላ ብትሄድ የውትድርና ስልጠና አለበት ዛሬም ቢሆን የፖሊስ ፕሮግራም ላይ እኮ የኢትዮጵያን ሰንደቅ ዓላማ ይዘው የፖሊስን መዝሙር ሲዘምሩት ለህዝብ መቆም ማለት ለዜጋ መቆም ማለት ከባንዲራው ጋር እንደሆነ ይታወቃል ስለዚህ የሉዓላዊነትና አይበገሬነት ጭምር ውስጡ እንዲሰርጽ ለኢትዮጵያ ይሁን አለክሸነፍ ባይነት ማስተማር እጅግ በጣም ከባድ ነው ለምን ያድዋን ታሪክና የልጆቹን ታሪክ አውጥተ ብታሳይ ሙዚየም ቢኖር ኖሮ ትውልዱ ራሱ እየተቀባበለው ይሄድ ነበር ይቀጣጣል ነበር
ከያ ስሜት ነው እንግዲህ የንዝረት ስሜት እየፈጠረ ትውልዱ እየተቀባበለው እኔም የዚህ ታሪክ አሻራ አባል ልሁን የዛን አሻራ አሳራፊ ልሁን በታሪክ ውስጥ ልለፍ በማለት ዋጋ የሚከፍሉት ሁሉንም ታሪክ እኮ አሳክተህ ኦሎምፒክ ላይ ሄደ ወርቅ ካላገኘ ዓለም ዋንጫ ላይ ወርቅ ካላገኘ በወርቅ ደግሞ የኢትዮጵያን ባንዲራ ሰቅለህ መዝሙሩን ካላዘመርክ የባዶነት ስሜት ይሰማል የዚህ አይነት ስሜት አለውና ስሜቱ ከባድ ነው እውነት ለመናገር ከማልቀስም በላይ ነው ብዙዎቹ የወጡትን የወረዱትን ያዩትና ህመማቸውን ጭምር አየር ንብረቱን ተፎካካሪዎቹን ክብደት ያዩትና ልክ ፖዲየሙ ላይ ደርሰው ሲያዩት ግን እውነኔ ነኛችን ሀገር አስጠራዋት እኮ ነው የሚያስለቅሰው ማንንም ሰው ያለቅሳል በእርግጠኝነት በኔ ተወክላ ኢትዮጵያ የምትባል ሀገር ህዝቦቿ ተደስተው መንግስት የሰጠኝን ተልእኮ አደራውን በትክክል ተወጥቼ ስመልስ ደግሞ የህዝቡ የአቀባበል የህዝብ ፍቅር ያ ነው ትርፋችንም እውነት ለመናገር እሱ እኮ ነው የሚያስተሳስረን ላይኑም እሱ እና እውነት የንዝረት ስሜቱ በጣም ከባድ መልካም ኢንስትራክተር እስቲ ሌላ ጥያቄ ላንሳሉት አሁን ያለውን የአትሌቲክስ እና የባንዲራ ጉዳይ የሀገር ጉዳይና ወደፊት ሊኖር ይችላል ተብሎ የሚታሰበውን ጉዳይ ሁለት ሐሳቦች ይነሳሉ አንዳንዶቹ ቀደም ብለው እርሶም በመግቢያው ላይ አንስተውታል አትሌቶች ከዚህ ከገንዘብ አስተሳሰብ ጋር በደንብ መቆራኘታቸው ሀገር የሚለውን ስሜት እንዲረሱ አድርጓል የሚል ሐሳብ ይነሳባቸዋል ኖ አትሌቲክሱ ስለደከመ እንጂ ሀገር በዛ ውስጥ እንዴት ተረሳለች ውጤት ሲመጣ ዞሮ የባንዲራው ጉዳይም አብሮ ይመጣል የሚል ነገር ይነሳልና አሁን ያለው ሁኔታ ወይስ ወደፊት ያለው ሁኔታ ምን ይመስላል ምን አይነት መልክ ሊኖር ይችላል ያለፉት ትውልዶች ለቀጣይ ለሚመጡ ትውልዶች ትልቅ ነገር አሻራ አበርክቷል ብዬ አስባለሁና ያን ማስቀጠል የሚችል ትውልድስ አለ ወይ የሚለው ነገር እስቲ እናንሳ እውነት ነው አሁን ያለንበትን ሁኔታ ስናየው ፍጹም ትንሽ የሚያሳዝንና የማይመጥን ነው ያንን ታሪክ የሚገዳደር አብሮ የሚጓዝም አይደለም የማይመጥንም ነው እኔ እንደራሴ ሁላችንም ነን ጥፋተኞች ሁላችንም ነን መንከባከብ የሚገባንን የሙያ ዘርፍ በአግባቡ ሳንንከባከበው ምልክት የሆነውን አርማ የሆነውን በትክክል ሀገርን ለዓለም የሚገልጠው ልክ ህዳሴ ግድብ ልክ አክሱም ሐውልት ልክ አንድ በቅርስ ተደርጎ ተይዞ በአግባቡ መንከባከብ የነበረብንን ሳንንከባከብ ሚስ ያደረግነው ይመስለኛል እኔ አንዱ ማሳያ አሁን የቶኪዮን ሻምፒዮና እንኳን ብንወስድ አበበ ቢቂላ ኦፕሬሽን ተሰርቶ በ36 ቀኑ ተነስቶ የሮጠበትን ምድር የዓለም ሪከርድ ሰብሮ ወርቅ ያገኘበት ምድር ላይ 3 ወንድ ልጆች አንድ ላይ ሲያቋርጡ ታሪኩን ያቁት ይሆን ነው እኔ የጠየቅኩት ታሪኩን ምን ችግር አለው ሞተ ሬሳ በክብር ቢመጣ ያን አያይዘን ቢሆን ኖሮ ስለዚህ ክፍተቱ ተፈጥሯል ብዬ ማስበው የመራንበት መንገድ ለዘመናት እየተዘረከረከ መጣና ይሄንን ስሜት ቆረጠው ይሄን ስሜት ሲቆርጠው እኔ በአትሌቶቹ ብቻ አልፈርድም የአመራሩንም ሲስተሙንም ተቋሙንም አጠቃላይ ነው ፌል ያደረግነው አውትዴትድ ሆነን ለምን ባገኘናት አንድ ወርቅ ሁለት ወርቅ ስንኩራራ ኮንቲኒቲ ያለው ቀጣይነት ያለው በተለይ ስኬታማ የሆንባቸውን የውድድር ዘርፎች በአግባቡ ተንከባክበን ተተኪዎችን ከማምጣት አንፃር በልዩ ትኩረት ያለ መስራታችን ችግር ነው ይሄን የፈጠረው ዘን ልጆቹ ከረንትሊ ያላቸው አቅም ምንም ኤክስትራ ኦርዲነሪ ለሪከርድ የቀረበ ነው ብዬ አፌ ሞልቼ ባልናገርም ግን ከዓለም ስታንዳርድ ውስጥ ቶፕ 10 ውስጥ 3-4 አሉበት ያ ማለት አይበገሬነት ውስጣቸው ቢጨመር በአግባቡ ስሜታቸውም አእምሯቸውም ይሄ በተለይ ሶሻል አስፔክት ኤንድ ሳይኮሎጂካል አስፔክት ግንኙነት ምን ማለት ነው ከህብረተሰብ ጋር ያለው ግንኙነት ከአሰልጣኝ ጋር ያለው ግንኙነት ከአመራር ጋር ያለው ግንኙነት አደራ መቀበል እንደነዚህ አይነት ነገሮች ከማህበራዊ እሴቶችና ስነ ልቦናዊ ጉዳዮች ጋር አንድ ላይ በትክክል ቢታሰሩ ኖሮ ይሄ ይመጣል ብዬ አላስብም ለዚህም ደግሞ እንደ ሀገር ፌል አድርገናል ብዬ የማስበው ልክ አድዋ ፒያሳ ላይ አሁን የተዘጋጀለት ሙዚየም አይነት ኢትዮጵያ ያስፈልጋት ነበር በአትሌቲክስ ከዛ ትውልዱ እየጎበኘው ይሄድና ያንን አደራ መማሪያ እንዲሆን መደረግ ነበረበት ምን ማለት ነው የዚህን ሀገር አደራ መረከብ ማለት በራሱ ያንን ንዝረት መፍጠር ብንችል ኖሮ ያን አበገሪነት ስሜት ማሳደግ ብንችል ኖሮ ልጆቹ ያን ዋጋ መክፈል የሚችል ታለንት አላቸው እያሰባለሁ እሱ በአግባቡ ያለ መመራቱ ችግር ነው ይሄንን ብሬክ አድርጎታል ብዬ የማስበው ለሚቀጥሉት ጊዜ ካሁን ውድቀት እንማራለን ብዬ ነው ምን የምጠብቀው ተዝረክርከን የሰራናቸው ራሱ ዝም ብሎ ያመጣናቸው ውጤት በልጆቹ ዋጋ መክፈል የመጡት ውጤቶች በሙሉ ከዚህ በኋላ በስራ በቅድ በፕሮግራም ይመጣሉ ብዬ በዘመናዊነት ቴክኖሎጂና ሳይንስ እየታሹ በፓኬጅ ሲስተም ውስጥ እየገቡ ይመጣሉ ብዬ ተጠብቃለሁ ስለዚህ ብሩ ተስፋ ተጠብቃለሁ ለምን እንደዛ ተላለካልከኝ 3 አካዳሚዎችን አየው ደራርቱን ጥሩነሽንና ቦሌ አካዳሚን አየው እዛ ውስጥ ያሉ ታለንትድ የሆኑ አሁን የሚገቡት ልጆች
እውነት ወላድ በድባብ ትሄድ የሚያስፈሉ ናቸው አሉ ቀነኒሳ ትንሹ ቀነኒሳ አለ እነዚህ ውስጥ ግን እንዴት ኮትኩተን እዛ ጋር እናደርሰዋለን ይሄን መንገድ በትክክል ገርተን ማምጣት ያለብን ይመስለኛል እኔ የሚመራው አካል ራሱ እኔ እንዳደራ ማስተላለፈው የሚመራው አካል ራሱ ደግሞ ደጋግሞ አበበ ቢቂላ ሮም ጎዳና ላይ በባዶ እግሩ ደሙ የጻፈውን አሻራ ደግሞ ይየውና በዛ ደም ላይ ተንተርሶ ወንበር ላይ ቁጭ ብሎ እንደሚመራ መጀመሪያ ራሱ ይግባው የሚመራው አካል እሱ ካልገባን ኃይሌ በጠበበ ጫማ ሮጦ ጥሩነሽ ታማ ወድቃ ገብረ እግዚአብሔር ታሞ ወድቆ ተነስቶ ቀነኒሳ ታሞ ወድቆ ተነስቶ ያመጡት ትርጉሙ ምን ማለት ነው የሚለው ካልገባው እዛ ቦታ ላይ ቀልዳ አመራር ብዙ ለውጥ ያመጣል ብዬ አላስብም ለዚህም ነው ይሄ ያግዝ ይሆናል ጫማ ያግዝ ይሆናል ልብስ ያግዝ ይሆናል ምግብ ያግዝ ይሆናል የአየር ንብረት ምናምን የሚሉ ነገሮች የቴክኖሎጂ ውጤቶች ያግዙ ይሆናል እንጂ እሱን ከነድህነቱ ነው ሰብረን በፊት ያመጣ ነው ይሄ አይበገርነት ከውስጣችን ከጠፋ እውነት ነው ምነግር የሀብታም ልጅ ቦሌ ላይ ያሳደግነው ልጅ እንደ ልባችን አትሌት አሎን ያለንና ውጪ የገጠር ልጆችን የምናመጣበት እኮ ሃርድሺፑና ቻሌንጁን ስለሚችሉ ያ ማለት ቻሌንጅ ዘ ሰክሬት ኦፍ ሰክሰስ ቻሌንጁ ነው በትክክል የሚያመጣው ሶፍት ላይፉ አይደለም እኛ ነው ወደ ውጤት ያመጣል ታሪካችን ይሄ ከሆነ ደግሞ ቻሌንጆቹን ማለፍ እንደሚቻል የሚያምን ቆራጥ መሪ ቪዥነሪ መሪ ፈጠራል ብዬ አስባለሁ ይሄ ወደ ሙዚየም ተቀይሮ ይሄ ትውልድ በርግጠኝነት የቀደሙት ታሪክ ለኔ ወርቃማው ትውልድ ከነ ዋሚ ብራቱና ከነ በበቢቀላ ጀምሮ እስከ ምሩጽ ያለው ትውልድ ነው ዘ ጎልደን የምለው ጄነሬሽን እሱ ነው በጣም ከባድ ግሪን ፍለዱም የተፈጠረው ያኔ ነው እሱ ትውልድ ታሪኩ ገብቶን የነሱ አደራ ገብቶን በትክክልና በአግባቡ ምን ሰራ ከሆነ ማስቀጠል የሚችል አየር ንብረት ማስቀጠል የሚችል ትውልድ ማስቀጠል የሚችል መልካም ምድር ኢትዮጵያ አላት እንደዚህ አይነት ስሜት ይሰማኛል ለኔ አመሰግናለሁ ኢንስትራክተር መሰረት መንግስቱ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአትሌቲክስ ጉዳዮች ልዩ የትንታኔ ባለሙያ ናቸው ሰፋ ያሉ ጉዳዮችን አንስተናል ምናልባትም እንግዲህ ይሄንንም ሐሳብ የሚሰሙ ብዙ አካላቶች ይኖራሉ እውነት ነው ትክክል ምንም ጥያቄ የለውም አትሌቲክስና ሰንደቅ ዓላማ በጣም ይጠበቃ ትልቅ የሚባል ቁርኝት አላቸው ይሄንን ትላንት እንደነበረው ወደፊትም ማስቀጠል እዛው አትሌቲክሱ ላይ የሚመሩ አካላቶችም ሆኑ አትሌቱም ራሱንም ሆሎ ሁሉም የሚመለከተው ባለድርሻ አካል በአጠቃላይ ትልቅ ኃላፊነት ወስዶ እንግዲህ ኢትዮጵያ በተመሳሳይ የከፍታ ማማዋ ላይ የምትመለስበት መንገድ ቅርብ ይሆናል ብለን ተስፋ እናደርጋለን ለነበረው ማብራሪያ ግን ከልብ አመሰግናለሁ